ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። እየተመለከታችሁት የምትገኙት የድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ወደ እናንተ ከሚደርሱ ዝግጅቶች አንደኛው ስለ ስፖርት እንነጋገርበት ነው። ዛሬ እንደተለመደው በአንድ ርዕሰ ጉዳይ ላይ ቆይታ እናደርጋለን። የድሬዳዋ እግር ኳስ ፌዴሬሽን የመጀመሪያው ፕሬዝዳንት አቶ መስፍን ኃይሌ ይባላሉ። ከሳቸው በኋላ አሁን ያሉት ፕሬዝዳንት ክቡር ኮሚሽነር አለሙ መግራ ናቸው። ስድስተኛው ፕሬዝዳንት ናቸው። እሳቸው የሚመሩት ስራ አስፈጻሚ እንግዲህ ወደ ኃላፊነት መጥቶ የድሬዳዋ እግር ኳስን ማስተዳደር ከጀመረ እነሆ 2018 አራተኛ ዓመቱን ጀምሯል። በባለፉት 3 ዓመታት ከ2015 ጀምሮ ያከናወናቸው ስራዎች ምንድናቸው? ጠንካራና ደካማ ጎንስ ምንድናቸው የሚለውን ጉዳይ ዛሬ ሰለሞን አዲሱና እኔ ፍቃዱ ክብራኤል በስፋት የምንመለከተው ነው የሚሆነው። የድሬዳዋ እግር ኳስ ፌዴሬሽን ጠንካራና ደካማ ጎን ምንድነው? ዛሬ እንፈትሻለን። ፍቄ እንኳን አደረሰ። በቅድሚያ ተመልካቾችም እንኳን አደረሳችሁ ይላል። ያው የገና በዓል ዋዜማ ላይ ነው የምንገኘው። ሰሞኑን እኛም ከበዓሉ ጋር በተገናኘ በርካታ ስራዎችን ስንደክምበት የነበረው ነው። በዚህ ከዋዜማው ጋር በተገናኘ እንግዲህ የድሬዳዋ እግር ኳስ ፌዴሬሽን ከሚያዘጋጃቸው ቶርናመንቶች መካከል አንዱ የአሸናፊዎች አሸናፊ ዋንጫ ነው። ባለፉት 3 ዓመታት ማለት ነው ባሳለፍነው ቅዳሜ ዕለት ተከናውኗል፣ ከትናንትና ወዲያ ማለት ነው። በዚህ ውድድር ላይ እንግዲህ የዲቪዥኑ አሸናፊና የዝቅተኛ ዲቪዥኑ አሸናፊ ናቸው የተጫወቱት ሮሃ ማርኬት ከኡርጅ ቃፊራ ማለት ነው። ከዛ ባለፈ ግን ምንድነው አሁን ቀጣይ በሚቀጥሉት ሳምንታት የፊታችን አርብ ጀምሮ ማለት ነው በ19 ክለቦች መካከል ዲቪዥኑ ጅማሮን ያደርጋልና ባለፉት 4 ዓመታት የቀደም ብለ ለተመልካቾች እንደተጠቀስከው የነበሩ ደካማ ጎኖችና ጠንካራ ጎኖች ምንድናቸው፣ አጥጋቢ የነበሩ ጉዳዮች ምንድናቸው የሚለውን ጉዳይ ነው በስፋት የምንወያይበት እንዳሰውና ከጠንካራ ጎኖች ስንነሳ የድሬዳዋ እግር ኳስ ፌዴሬሽን እንደ አዲስ ኳሱ የኛ ነው ከሚለው መርህ ጋር በተገናኘ ደጋፊውን ወደ እግር ኳሱ ከማምጣት ተራርቆ የነበረውን ደጋፊ ወደ የክለብ ደጋፊነት እንዲመጡና የክለቦች እርስ በርስ ፉክክር እንዲጨምር አድርጓል። ያ እዚሁ ያለው ውስጥ ላይ ያሉት ፉክክሮች እንዲጠናከሩ ሲወጡ በኋላ ላይ እንመለስበታለን እንጂ ተሳታፊ ቁጥሮችን ቡድኖችን ከመጨመር አንፃር ከዝቅተኛ ዲቪዥን እስከ ከፍተኛ ዲቪዥን እያደገ ነው የመጣው። ሲመጡ 16 ነበሩ፣ ከዛ ወደ 18 14 ነበሩ፣ ከዛ ወደ 16 አሳደጓቸው። አሁን ደግሞ ከዝቅተኛ ዲቪዥን 5 ክለቦች አድገው ወደ 19 ከፍ ያሉበት ሁኔታ ተመልክተናልና ዋነኛው እንግዲህ ይሄ ነው። የተሳታፊ ቁጥሮችን ክለቦችን መጨመር ባለፉት 3 ዓመታት የተሰሩ ስራዎች በዋነኝነት ታናሳው የሚችል ጉዳይ ነው። ሌላው ቀደም ብለን ስናነሳው የነበረው የጸጥታ ጉዳይ ነው። እንግዲህ የድሬዳዋ እግር ኳስ ባለፉት ዓመታት አንዱ ክለብ ከሌላው ክለብ ጋር ሲገናኝ የነበረው ጸጥታ እጅግ በጣም አስቸጋሪ ነበር። ሜዳ ላይ ደጋፊዎች ከዳኞች ጋር ከተቃራኒ ቡድን ተጫዋቾች ጋር የሚያደርጉት ሰጣ ገባ እጅግ በጣም የድሬዳዋን እግር ኳስ ጥላ ለማጠላሸት ከፍተኛ የሆነ አስተዋጽኦ አድርጎ ነበር። ይሄኛው ምናልባት እግር ኳስ ፌዴሬሽኑ የሚመሩት ከጸጥታ አካል ጋር በተገናኘ መልኩ የተሻለ የጸጥታ ሁኔታ ዳኞች በፍርድ የሚዳኙበት እንደው ምኑ በሙሉ ያው ሁሉ ዜሮ ማድረግ አይችልም፣ ሁሉም ነገር ያው መቅረፍ አይቻልም ወደ ዜሮነት፣ ግን በተሻለ መልኩ ዳኞችም በነጻነት ትችቶች አሉ፣ ግን ወደ ነጻነት የመጡበት ተጫዋቾች በፍሬድ የሚጫወቱበትና እንዲሁም ደግሞ ደጋፊው መጥቶ በሰላም ወደ ቤቱ የሚገባበት ሁኔታ እንደ ጥሩ ጎን ያየሁት ነው ባለፉት 3 ዓመታት። እውነት ነው። እንግዲህ ሰሊ ድሬዳዋ ላይ እግር ኳስ በጣም ተወዳጅ የስፖርት አይነት ነው። የድሬዳዋ ማህበረሰብ እንግዲህ ከጠዋት እስከ ማታ በህይወቱ ሙሉ ስለ እግር ኳስ እያወራ እየተጫወተ በብዙ ነገሮች ህይወቱ በእግር ኳስ የተሞላ ነው። የድሬዳዋን እግር ኳስ ደግሞ በበላይነት የሚመራው የድሬዳዋ እግር ኳስ ፌዴሬሽን ነው። የድሬዳዋ እግር ኳስ ፌዴሬሽን ከኢትዮጵያ እግር ኳስ ፌዴሬሽን መመስረት 2 እና 3 ዓመታት በኋላ ነው የተመሰረተው። የኢትዮጵያ እግር ኳስ ፌዴሬሽን በ1943 ነው እንደ አውሮፓውያን አቆጣጠር የተመሰረተው። የድሬዳዋ እግር ኳስ ፌዴሬሽን ደግሞ ከዛ በኋላ ብዙም ዓመት ሳይቆይ ነው የተመሰረተው። የመጀመሪያው የድሬዳዋ እግር ኳስ ፌዴሬሽን ፕሬዝዳንት አቶ መስፍን ኃይሌ ይባላሉ። አቶ መስፍን ኃይሌ ከክቡር ይድነቃቸው ተሰማ ብዙም ባልተናነሰ በተለይም ከአዋሽ በታች ለምስራቁ የሀገራችን ክፍል እግር ኳስ እጅግ በጣም ትልቅ አስተዋጽኦ ያደረጉ ሰው ናቸው። በ1976 ኢትዮጵያ የ10ኛውን የአፍሪካ ዋንጫ ስታስተናግድ የድሬዳዋ ስቴዲየም ሲያስተናግድ የድሬዳዋን ስቴዲየም ቆመው በኃላፊነት ያሰሩት አቶ መስፍን ኃይሌ ናቸውና
ዘመን የትኛውም ጊዜ ቢረዝም የትኛውም ጊዜ ቢሻገር እሳቸው በድሬዳዋ እግር ኳስ ላይ ያደረጉት አስተዋጽኦ መቼም ቢሆን አይረሳም። ለዚህ እኮ ነው አንዳንድ ጊዜ እንዲህ በስፖርቱ ትልቅ ስራ የሰሩ ሰዎች መታሰቢያ የሆነ ነገር ቢደረግላቸው ትላለ። የድሬዳዋ ስቴዲየም 6 በሮች አሉት። ከ6ቱ በር ለሳቸው ለሌሎችም ትልልቅ ለድሬዳዋ እግር ኳስ ውለታ የሰሩ ሰዎች ቢሳየም ብለህ ትመኛለህ። ምክንያቱም ሌሎችም ለመፍጠር ያለፉትን ማስታወስ እጅግ በጣም ወሳኝነት አለው። ከዛ አቶ መስፍን ኃይሌ ብዙ ስራዎችን ለአመታት ሰርተው ካለፉ በኋላ አቶ መንግስቱ በላይነህ የተባሉ ፕሬዝዳንት ሁለተኛው ፕሬዝዳንት ሆነዋል። አቶ መንግስቱ በላይነህ የእግር ኳስ ኢንተርናሽናል ዳኛ ነበሩ። ትንሽ ገንዘብን ቢጤ ነበራቸው፣ ሀብታም እንደነበሩ ይነገርላቸዋል። እሳቸው የድሬዳዋ እግር ኳስ ፌዴሬሽን ፕሬዝዳንት በነበሩበት ሰዓት ላይ ሰሌ የድሬዳዋ ምድር ባቡር ደጋፊ ነው ተብለው ይታሙ ነበር አቶ መንግስቱ በላይነህ። ለምንድን ነው? የእሳቸው እህት ባለቤታቸው ባቡር ጣቢያ ነው የሚሰሩት፣ እሳቸው የሚኖሩት ምድር ባቡር ቤት ነበር። በእነዚህ ምክንያቶች ብቻ በእንደዛ ይታማሉ። አንድ ወቅት የድሬዳዋ ቡድን ወደ አዲስ አበባ ሄዶ ጨዋታ ማድረግ ነበረበት። ነገር ግን ገንዘብ አጣ። እሳቸው ከኪሻቸው 7000 ብር በዛ ወቅት ላይ 7000 ብር በአሁኑ ሰዓት እንግዲህ ያሰበ በዛ ወቅት ላይ አውጥተው ቡድኑን ሳምንት በላይ አዲስ አበባ ላይ ተሳትፎ እንዲመጣ ያደረጉ ትልቅ ሰው እንደሆኑ ይነገርላቸዋልና አቶ መንግስቱ በላይነህ ሁለተኛው የድሬዳዋ እግር ኳስ ፌዴሬሽን ፕሬዝዳንት ናቸው። ከዛ አቶ ደስታ ሶስተኛው ፕሬዝዳንት በመሆን መጡ። ከዛ በኋላ ደግሞ አቶ ጌታቸው ገላሼ ነፍሳቸውን ይማረው ከዚህ ዓለም በሞት ተለይተዋል። በናሽናል ሲሚንት በኢትዮጵያ ብሔራዊ ቡድን የተጫወቱ ናቸውና የአቶ ጌታቸው ገላሼ ለየት የሚያደርገው ሰሌ በሳቸው ዘመን በ1971 አካባቢ ነው እና 2 ዓመት ምናምን አካባቢ ነው በፕሬዝዳንትነት ያስተዳደሩትና የሳቸው ወቅት ምን ነበር ከባዱ ነገር? የደርግ መንግስት ስፖርቶች ወደ እንዲበታተኑ አደረገ። ወደ ኢሰማኮ እንዲገቡ አደረገ። ምድር ባቡር ፈረሰ፣ ጨቃጨቅ ፈረሰ፣ ኢትዮ ሲሚንት ፈረሰ። የነዚህ ተጫዋቾች ተፈወዙና አንድ ላይ ተቀላቀሉ። ይሄ በኢትዮጵያ እግር ኳስ ታሪክ በተለይም በድሬዳዋ እግር ኳስ ታሪክ በጣም መጥፎ ጊዜ እንደሆነ ነው የሚነገር። ስፖርቱ የተንገዳገደበት ጊዜ ነበር። ከዛ አዋጭነቱ ታየና አዋጭ ስላልሆነ እንደገና ወደ የጨርቃጨቅ ምድር ባቡር ኢትዮ ሲሚንት ተጫዋቾቹ እንደገና እንዲመለሱ የተደረገበት ወቅት ነበር። ይሄንን ወቅት የመሩት አቶ ጌታቸው ገላሼ እንደነበሩ ይታወቃል። ብሔራዊ ቡድን የተጫወቱ ናቸው። እንደውም አንድ ወቅት ምን ሲያጫወቱ ምን አሉ እሳቸው ነፍሳቸው ይማርና ሁለት ጌታቸው ነው በብሔራዊ ቡድን ውስጥ ያለው እና አንደኛው ጌታቸው ጫማ ማሊያ ይዞ ሄደ። ከዛ ለካ ሁለት ጌታቸው ስለሆነ እሶኖት ተብለው አበለን እንደተከለከሉ ሁሉ አጫውተውኛልና እንዲህ አይነት ነገሮች ያጋጠማቸው ናቸው። ከዛ በኋላ አቶ መኮንን ደስታ እንደገና ፕሬዝዳንት ሆነው አምስተኛው ፕሬዝዳንት ሆነው መጡ። እሳቸው ቆፍጣና የሆኑ እኔ ደርሼባቸዋለሁ፣ እሳቸው በደንብ አውቃቸዋለሁና ቆፍጣና የነበሩ ፕሬዝዳንት ናቸው። ግን አዲስ አበባ ከሄዱ በኋላ ኮማንደር ይማነ መንግስቱ ናቸው ብዙውን ጊዜ እግር ኳሱን እንግዲህ ፕሬዝዳንት ባይባሉም በምክትል ፕሬዝዳንትነት ላይ ሆነው አቶ መኮንን ደስታ ስለሌሉ እሳቸው ሲመሩ የነበረበት ሁኔታ ነው ያለው። ከእሳቸው ከአቶ መኮንን ደስታ በመቀጠል እንግዲህ አሁን ያሉት ኮሚሽነር አለሙ መግራ ናቸው። በቢ ካፒታል በተደረገ ስነ ስርዓት ነው ፕሬዝዳንታዊ ምርጫ ወደ ኃላፊነት የመጡት። ከዛ በኋላ እንግዲህ አራተኛ ውድድር ዓመታቸውን ጀምሯል። ባለፉት 3 ዓመታት የሰሩ ስራዎችን ነው እንግዲህ ለማየት የምንጥረውና እግር ኳስ ላይ መስራት ማለት ከባድ ነው። ምክንያቱም የእያንዳንዱ ህዝብ የድሬዳዋ ህዝብ ቀልብ ያለበት ስፖርት ከመሆኑ ጋር ተያይዞ ብዙ ነገሮችን ማየት እንችላለን። አንተ ቀድም እንዳልከው ሰሌ ይሄ አመራር ከመጣ በኋላ ከባለፈው አመራር ሲንከባሉ የነበሩ ችግሮችን ከመቅረፍ አንፃር ለምሳሌ ከዚህ አመራር በፊት የነበሩት አመራሮች በቁጥር የተጓደሉ የሌሉበት እንደውም ኮማንደር ይማነ ናቸው በዚህ አጋጣሚ ሊመሰገኑ ይገባል። ብዙ አመታት ለብቻቸው በሚባል ደረጃ ሲያስኬዱት የነበረውና በብቻቸው ደግሞ እግር ኳሱ መምራቱ ብዙ ክፍተቶች እንዲፈጠርባቸው ምክንያት ነበር። ይሄ ደግሞ እንግዲህ አመራር ከመጣ በኋላ ብዙ ለውጦችን አይተናል። በጣም ብዙ አንዳንዴ ያው ጊዜ ራሱ ለውጥ እንዲታመጣ ያግዛል። ያ በፊት የነበረው የእግር ኳስ ሁኔታና አሁን የነበረው በብዙ ነገር እየተቀየረ ስለሚሄድ ራስን አፕዴት ከዛ ውጪ ግን ኮሚሽነር አለሙ መግራ የድሬዳዋ እግር ኳስ ፌዴሬሽን ፕሬዝዳንት እዛ የፖሊስ እንትን መሆናቸው ራሱ ከጸጥታው ጋር በተገናኘ ምን ተላግዟቸዋል ብሎ ምክንያቱም እዛ ያለው ነው ሁለቱንም ለማስኬድ ቅርብ ናቸውና ጸጥታውን ከእግር ኳሱ ጋር ለማገናኘት ያን ያክል ማለት ያግታቸውና ለዛ እሱ ያገዛቸው ይመስላል። ሌላው ምንድነው ጨዋታዎቹ ዓለም አቀፍ እውቅና እንዲኖራቸው ማድረግ ያው የኛም ልፋት አለበት። ከድሬዳዋ ቴሌቪዥን
እንዲሁም ደግሞ ውጤቶችና የተጫዋቾችን ስታቲክስ ደግሞ በሶፍትዌር እንትን በማለት መርሃ ግብሮችን እዛ ሶፍትዌር ላይ በመጫን ቀጥታ ስርጭት በላይቭ እንዲተላለፉ ማድረግ የሚዲያ ሽፋን እንዲደረጉ ማድረግ ምናልባት ከዛ በፊት እንደዚህ አይነት ነገር የሚኖር አይመስለኝም። ያው ባንደርስም ይሄኛው ግን ሌላ ቦታ የማይደረግ ሁኔታዎች ነው የተመለከተን የምንገኘውና እነዚህ እንትን ሊበረታቱ የሚችሉ ለውጦች ናቸው። የጸጥታው ችግር ስትመለከተው ነበረ ከዛሬ 4 ዓመት 5 ዓመት በፊት በጣም ደጋፊዎች ህፃናቶች ሜዳ ሄደው ኳስ ለማየት የሚቸገሩበት ሁኔታ ተመልክተን ነበረ። እነዚህ ለውጦች ነገ እግር ኳሱ ታዳጊዎችም እግር ኳሱ ላይ ምክንያቱም ጸጥታ ሰላም ካለ ሌላ ምንም ያግዳቸው ነገር የለም። ፋይናንስ ነው የሚያግዳቸው የሚችለው ያኛው ነገር ትቀነስላቸዋል። ለታዳጊዎች መንገድ እየጠረከላቸው ዘዴያለና ይሄንን ከመስራት አንፃር እግር ኳስ ፌዴሬሽኑ በሚገባ ጥሩ ስራዎችን ሰርቷል። የባለፈው እዚህ ጋር የሲቲ ካፑ ልምድ እንዲኖራቸው ማድረግ ታዳጊዎች እዚህ ድሬዳዋ ውስጥ የሚገኙ ወጣቶችን በትልልቅ ቡድኖች ጋር በመፈተል እንዲኖራቸው ማድረግ የድሬዳዋ ውስጥ የሚገኙ ምርጥ ቡድኖችን ከከነማ ከጅቡቲ እንዲሁም ደግሞ ከሌሎች የፕሪሚየር ሊግ ቡድኖች ጋር በማጫወት ለከተማዋ የእግር ኳስ እድገት እንደገና እንዲንሰራራ ተዳክሞ የነበረውን የድሬዳዋ እግር ኳስ ወደ ነበረበት እንዲመለስ ጥረት እየተደረገ ነው የሚገኘው። ግን ብለን ስንጀምር ደግሞ ወደ ያው ሲል ጠንካራ ጎኑ አንተ የምትለው እንጨምር። ጠንካራ ጎኑ በጣም ብዙ አለው። ለምሳሌ እኔ በድሬዳዋ ከፍተኛ ዲቪዚዮን ተጫውቻለሁ። ለድሬ ካባና ለማቲሳል የሚባሉ ሁለት ቡድኖች ተጫውቼ አልፌያለሁ። ዲቪዚዮኑ በሚገባ አውቀዋለሁ። በፊሽካ ይጀመርና በጥይት ብዙ ጊዜ በድንጋይ የሚጠናቀቅ ነው። ይሄ ብዙ የድሬዳዋ እግር ኳስ ቤተሰቦች የሚያውቁት ነው። በጣም አስቸጋሪ ነገሮች የነበሩበት ነው። የፍጻሜ ጨዋታ ላይ እኮ ብጥብጥ ተከስቶ አንድ ወቅት ድሬዳዋ ስታዲየም የነበሩ አመራሮች ምናምን ሁላችን ተበታትነ መልበሻ ክፍል ውስጥ ከመግባት ደርሰናል። በዚህ ረገድ ይህ ፌዴሬሽን በጣም የሚያስመሰግነው ነው። ሰላም ከሌለ ስፖርታዊ ቦታዎች ላይ ስፖርታዊ ጨዋነት ካልተከበሩ መቼም ቢሆን ውድድር ማካሄድ አይቻልም። አንደኛው ይሄ ከሰላሙ ጸጥታ አንፃር በጣም የሚደነቅ ስራ ሰርቷል። መቀጠል መቻል ይኖርበታል። ዋናው ሰላም እስከሆነ ድረስ ማለት ነው። የሰላም መሆኑ ጋር ተከትሎ ደግሞ ነፍሰ ጡር ስቴዲየም ሜዳ ላይ መምጣት የጀመረችበት አዛውንቶች ማየት የተሳናቸው ሰዎች ወደ ሜዳ የመጡበት ያለምንም ቅስቀሳ ሰው በኢትዮጵያ ፕሪሚየር ሊግ ማታየውን ህዝብ እኮ ነው በሳቢያ ሜዳ በድሬዳዋ ስቴዲየም በተለያየ እየተመለከትን የምንገኝ የሚገርም የህዝቡ መምጣት መነቃቃት እጅግ በጣም የሚገርም ነው። ቡድኖች በሌሉባቸው ወረዳዎች የተቋቋሙ ቡድኖች እጅግ በጣም ብዙ ናቸው። የከሰሙ ከነበር ወደ አልነበር የተቀየሩ አካባቢ የሚገኙ ቡድኖች ወደ ቡድንነት ተቋቁመው ራሳቸውን አካባቢያቸውን እየወከሉ ልጆቻቸውን እያሳዩ የሚገኙበት የቡድኖች ብዛት በጣም ጥሩ ነው። ግን የቡድኖች ብዛት ጥሩ ነው ስንል ግን በምን አንፃር እሱ ራሱን የቻለ ጥያቄ የሚያስነሳ ነገር ነው። ከቴሌቪዥን ሽፋን አንፃር የድሬዳዋ ብዙሃን መገናኛ ድርጅት ጋዜጠኞች፣ አመራሮች እንዲህ ሚዲያው በጣም በከፍተኛ ሁኔታ ሽፋን መስጠቱ ዓለም አቀፋዊ ውድድር ለማድረግ መቻላቸው ከዛ በተጨማሪ በኢትዮጵያ እግር ኳስ ከኢትዮጵያ ፕሪሚየር ሊግ ወይም ከሀገር አቀፍ ውድድሮች በክልል ደረጃ ከሚዘጋጁ ውድድሮች ህብረብራዊያን የሆነ ውድድር የድሬዳዋ ነው። ምክንያቱም ከሶማሌ ክልል የሚመጡ አሉ። ከዛ በተጨማሪ በድሬዳዋ ከፍተኛ ዲቪዚዮን ውስጥ ከተለያዩ ከትግራይ፣ ከደቡብ፣ ከኦሮሚያ፣ ከሶማሌ ከተለያዩ ቦታ የሚመጡ ህብረብራዊያን የሆነ ውድድር በማድረግ መንገድም እንደዚሁ ራሱን የቻለ መልካም ነገር አለው። ግን እዚህ ውስጥ ደግሞ ሌላ ጥያቄ ይነሳል። ለምንድን ነው ተጫዋቾች የሚመጡት? በዚህ በ21ኛው ክፍለ ዘመን ተጫዋቾች ከሌላ ቦታ ይምጡ አይምጡ ብለህ ልትከለክል አትችልም። ግን ጥያቄ ይፈጥርብሃል። ድሬዳዋ ላይ ልጆች ስለሌሉ ነው ወይስ ከሌላ ቦታ የሚመጡት ለምንድን ነው የሚል ነገር ጥያቄ እንዲፈጥርብህ የሚያደርግ ነገር ትመለከታለህ። በሽልማት ረገድ ቡድኖች የሚያገኙት ገንዘብ እጅግ በጣም የተለየ ነው። በፊት እኮ ፈጣሪ ይስጥ ነው የሚባለው አይደል? እውነት ነው፣ ፈጣሪ ነው የሚሰጠው። ግን እንደዚህ ደግሞ አወዳዳሪ አካል የሚሸልምበት መልኩ ውድድሩን ጀምሮ የሚዘጋበት መንገድ እጅግ በጣም የሚያምር እንደሆነ እየተመለከትን ነው የምንገኘው። በጣም በርካታ መልካም ነገሮች እንግዲህ እያሳየን የሚገኝ የድሬዳዋ እግር ኳስ ፌዴሬሽን እንደሆነ ተመልክተናል። ግን ብለህ ስታነሳ ደግሞ ሌሎች ተያያዥ ሊስተካከሉ የሚገቡ ነገሮች ይኖራሉ። እኔ አንድ የማምነው ነገር ምንድነው ፌዴሬሽኑ ሙሉ ነኝ ብሎ እንደማያምን እርግጠኛ ነኝ። ምክንያቱም ሙሉ አካልና ሙሉ ሰው የለም።
ፍጹም ነው። የሚጎሉትን ነገሮች ምን እናንሳ? አብዛኛውን በተደጋጋሚ ስናወራው ነበረ ኢሊቶች ወይም ደግሞ ታዳጊዎችን ከማፍራት አንፃር ምን እየተሰራ ነው? አፍርተናል የሚባል አስተሳሰብ እስካለ እነዛ ታዳጊዎችን ተጠቅመንባቸዋል ወይ ወደ ላይ እንዳርጉ መንገዱን ከፍተንላቸዋል ወይ ስንል አሳማኝ አይሆንም። ቅድም ያነሳው ነገር ተጫዋቾች ለምን ከሌላ ቦታ ይመጣሉ? በእኔ እምነት አሁን ከሌላ ቦታ ተጫዋች ማምጣት የድሬዳዋ እግር ኳስ እንዲያድግ እንቅፋቱ ነው ብዬ ነው ማናገር የምችለው። እዛ ያ ክለብ ከሌላ ቦታ ተጫዋች አጣ፣ እነዛን ታዳጊዎች አይመለከታቸውም። ሌላ አሁንም ገንዘብ የሚያገኝ ከሆነ ሌላ ተጫዋች ለማምጣት ነው የሚፈልገው። ስለዚህ ፋይናንሻሊ አሁን ዝቅተኛ ደረጃ ላይ ያሉ ቡድኖችና ከፍተኛ ፋይናንስ ያላቸው ቡድኖችን እንዴት ነው ማመጣጠን የምችለው? እነዚህኞቹ ገንዘብ የላቸውም። ለምዝገባ እንኳን ራሱ ገንዘብ እንዴት በለመና በመና ስፖንሰር መጠየቅ በብዙ ነገር ነው ገንዘብ የሚያመጡት። እነዛኞቹ ደግሞ የተሟላ ነገር አላቸው። እስከ 100,000 ብር አምናማ አይናችን ያየነው አለ። እስከ 50,000 ብር ተጫዋቾችን ከደቡብ ክልል፣ ከኦሮሚያ ክልል፣ ከሶማሌ ክልል የሚያወጡበት መንገድ አለና የሚመጣው ገንዘብ ከየት ነው ይሄ ገንዘብ የሚመጣው? ጥሩ ነገር የሚሆነው ከድሬዳዋ ውስጥ ያሉ ታዳጊዎች አመቱ ሲጠናቀቅ ኮከብ አግቢ መሆን፣ ድሬዳዋ ውስጥ የተገኙ አሰልጣኞች መጨረሻ ላይ አመቱ ሲጠናቀቅ ኮከብ አሰልጣኝ ሆኖ ማጠናቀቅ፣ ድሬዳዋ ውስጥ የሚገኙ ታዳጊዎች አመቱ ሲጠናቀቅ ኮከብ ተጫዋች ሆኖ ማጠናቀቅ አለባቸው። እነዚህን አይነት ስራዎች እንዲሰሩ ማድረግ ነው። ምናልባት ፌዴሬሽኑ ማለት የሄራርኪዎች አሉ ከላይ የሚሰነዘሩ ወደታች የሄዱ ውድድርና ስነ ስርዓት አለ። ከዛ ያለ ደግሞ ቦርዶች አሉ ምናምን አሉና ያ ግን ፌዴሬሽኑ ይሄ የተጫዋቾች ዝውውር ላይ ገደብ መጣል አለበት። አሁን የኢትዮጵያ እግር ኳስ ፌዴሬሽን እኮ ገደብ ጥሩ አይደል? አሁን ምን መሰለህ ሰለኝ እንግዲህ የድሬዳዋ እግር ኳስ ፌዴሬሽን ልጆች ወደ ድሬዳዋ መጥተው እንዲጫወቱ ከማድረግ አንፃር ጥሩ ነገር እያደረገ ነው። ለምንድን ነው የሚመጡት ከሌላ ቦታ ተጫዋቾች የሚለው ነገር ማየት አለብን። ጥያቄ ያስነሳል። አንደኛው ድሬዳዋ ላይ ልጅ ስለሌለ ነው ወይ? እሱም ማየት ያስፈልጋል። የሚመጡት ልጆች በድሬዳዋ ላይ ተጽዕኖአቸው ምን አይነት ነው ብለም መመልከት ያሻል። አሁን ባለፈው አመት እንደምታስታውሰው ኮከብ ተጫዋች ኮከብ ሙላግቢም የሆነው ከቀፊራ ኡርጂ ነው። ከሌላ ቦታ የመጡ ናቸው። ይሄን ስትመለከተው ድሬዳዋ ላይ ያሉት ተጫዋቾች ጥሩ አይደለም ወይ ብለም እንድጠይቅ ያደርጋል። አሁን ከውጭ የሚመጡ ተጫዋቾች ሁለት ነገር ነው የሚያነሱበት እንድናነሳ የሚያደርጉት። አንደኛው የድሬዳዋ ልጆች ጥያቄ ላይ የድሬዳዋ ልጆች ብቃት ላይ ጥያቄ እንዲኖርን ያደርጋል። ልጆች የለንም ወደሚሉ አስተሳሰብ ሊወስደን ይችላል። በጣም የኛንና የሌሎች አካባቢ ያለውን የእግር ኳስ ልዩነት እነዚህ የሚመጡ ልጆች ሊያሳዩን ይችላሉ። ምክንያቱም በድሬዳዋ ላይ ኮከብ አግቢና ኮከብ ተጫዋች ከሆኑ ከዛ መተው የኛ ልጆች ከሌሎች አንፃር ደካማ ናቸው ማለት ነው። ለምሳሌ በውጤት መንገድ ተመልከት። በኢትዮጵያ ክልል ክለቦች ሻምፒዮና የድሬዳዋ ቡድኖች ይጫወታሉ። አንዳቸውም አላለፉም። ማለፍ አይደለም ከምድብ ማለፍ አይደለም ለማሸነፍም ከብዷቸዋል። በጣም እዚህ ድሬዳዋ ላይ በተካሄደ ውድድር አይታል ከአራቱም ቡድኖች ያሸነፉት ድምር እንኳን ተመልክተ ነው። በጣም ምን እየተሰራ ነው? ልጆች ከውጭ መተው ከተጫወቱ በዲቪዚዮን የድሬዳዋ ቡድኖች በአገር አቀፍ ደረጃ ውጤታማ ካልሆኑ ምንድነው እየሰራ ነው ያለ ነው? የሆነች ቦታ ላይ አካሄዳችንን መቀየር መቻል አለብን ማለት ነው። በጣም አሁን በቡድኖች ደረጃ ተመልከት 19 ቡድኖች ሆነዋል። ቡድኖቹ መብዛታቸው እሺ ችግር ላይኖር ይችላል፣ ግን ኤሊት ተጫዋቾችን ለማፍራት በመታደርገው ጥረት ራሱን የቻለ እንቅፋት ሊሆንብህ ይችላል። 19 ቡድን አርግተህ ቡድኑ በስቷል ሰለ በጣም ሚስተር ኤክስ ላይ የነበረ ተጫዋች ሄድ ብሎ ዋይ ይገባል፣ ምክንያቱም ቡድን አለ። ግን በተጨምቀው ውስጥ ከ19 10 ብታደርገውስ ከሌሎች ቡድኖች ያሉ ተጫዋቾች የት ይገባሉ? እዚህ ይገባሉ። የመሰለፍ ፉክክር አለ፣ የመስራት ፉክክር አለ። በጣም ብዙ ነገር ይፈጥርብሃል። እኔ በግሌ ዲቪዥኑ ላይ 19 ቡድን ከሚሆን ይልቅ እታች ልጆች እንደልባቸው የሚጫወቱበት እድል መፍጠር ነው የሚያስፈልገው። ለምሳሌ ሁለተኛ ዲቪዥን ላይ አብዛው ችግር የለው፣ በየሰፈሩ ሜዳ ስራላቸው ሜዳ ላይ ልጆች ቅሪላን ኳስ እንዲጫወቱ አድርጋቸው። እላይ እንደ ድሬዳዋ ደረጃ እላይ ኤሊት መገኛ አድርገው። ያለበለዚያ ልክ ከተሳትፎ አንፃር እኮ ቀድም ብለናል። ፌዴሬሽን ነፍሰ ጡር ሳትቀር እኮ ስቴዲየም መታለች እኮ ሜዳ መታለች። ግን የፌዴሬሽኑ ሁሉ ጊዜ እቅድና አላማ ክቡር ኮሚሽነር አለሞግራ የሚናገሩት ትልልቅ ተጫዋቾችን ማፍራት ነው። የሚገርም እኮ ፌዴሬሽኑ
በድሬዳዋ አስተዳደር ምክር ቤት ምስጋና ቀርቦለታል። በቅርቡ የድሬዳዋ አስተዳደር ለፌዴሬሽኑ ስፖርቱን ላደረገው ማነቃቃት እውቅና ተሰጥቶታል፣ ሽልማት ተሰጥቶታል። ስራው በራሱ እኮ ይናገራል። ግን በስራዎች ላይ ያሉ ደግሞ ሂደቶች ምንድናቸው ብሎ ደግሞ ማየትና መፈተሽ ያስፈልጋል። ስራዎችን መፈተሽ ያስፈልጋል። ፍሬን ይደረለው ከሆነ ያ ነው እንዴት ነው ፍሬ ማፍራት የምንችለው? አንድ ቡድን በድሬዳዋ ከፍተኛ ዲቪዥን 20 ጊዜ ዋንጫ ከሚበላ ወይስ በአገር አቀፍ ደረጃ ድሬዳዋን ቢወክል ወይስ ኤሊቶችን ለጎርጊስ ለቡና ለኢንተርናሽናል ተጫዋች ቢያፈራ የቱ ነው የሚሻለው? እንዴት ነው ወደዛ የምንሄደው? አንደኛው ይሄ መታየት አለበት። ሁለተኛ ከስልጠና አንፃር አሰልጣኞቻችን ስልጠና ይሰጣቸዋል ወይ? ሰለሞን እመነኝ በጥቂት ዓመታት ውስጥ የድሬዳዋ እግር ኳስ አሰልጣኞችም ዳኞች ከዘመኑ ጋር ካልተሻገሩ በስተቀር እጅግ በጣም ከባድ ነው። አሁን ፕሪሚየር ሊግ ኤ ላይሰንስ ተባለ አይደል? የትኛው የድሬዳዋ ልጅ አሰልጣኝ ነው እነፍሳጡ መልሳን ኮንሰልተን ብለው እድል አላገኙ። ስለዚህ ለአመታት ድሬዳዋ ከተማ በውጭ አሰልጣኝ ነው የሚሰለጥነው ማለት ነው። ሌሎችም ቢ ምናምን ካለ ሴቶችም እንደዛ ምናምን ከጠየቀ አስበው። ስለዚህ ፌዴሬሽኑ ማብቃት ላይ ስልጠና በተደጋጋሚ ይሰጣል እኮ አይሰጥም አይደለም፣ ግን በተደጋጋሚ በዳኞች ላይ በአሰልጣኞች ላይ ስልጠና መስጠት ማብቃት፣ ዳኞች የሚቀራቸውን ነገር እንዲያሟሉ ማድረግ ካልተቻለ በስተቀር በዛ በነበር ነው የምንቀረው። ሰው ላይ መስራት ነው የሚሻለው። ያንን ካላደረጉ ዳኞች ተመልከት። ዳኞች እኮ 2 ኢንተርናሽናል ዳኞች ነበሩ አይደል? 2018 ከኢንተርናሽናል ዳኛ ወጥተዋል። ቀጣይ ዳኞች እኮ ይሉን በዲቪዥን ፌዴሬሽኑ ዳኞች ተወዳደሩ ኑ ወደ ዳኝነት ኑ ብሎ ብዙ ጊዜ ይለጥፋል። ግን ለምንድን ነው የማይመጡት? ከክፍያው አንፃር ነው? ሜዳ ላይ ስለሚሰደቡ ነው? ሙያው ከባድ ስለሆነ ለምንድን ነው የማይመጡት? ይሄ መመርመርና ማጥናት ያስፈልጋል። ድሬዳዋ ላይ እኮ ማለት ሊያግዝ የሚችላል እኮ ከስራ በበለጠ ሊያግዝ የሚችላል። በጣም ከሌላ ቦታ በተለየ መልኩ ድሬዳዋን የሚያበረታታ ደጋፊ ያለበት አስተዳደር ነውና ለደጋፊው ደግሞ የሆነ ነገር መስጠት አለበት እኮ። ያ ደጋፊ እዛ ቅድም እንዳልከው ነፍሰ ጡር ሌሎች ሽማግሌዎች አይነ ስውርም እኮ ተመልክተናል በፍጻሜ ጨዋታ ላይ ማየት የማይችሉ ራሱ የደጋፊ ድምጽ ሲሰሙ ምን አይነት ሞራል የራሳቸውን ደጋፊ እና ያ ደጋፊ ራሱ ሊያግዝ ይገባል። የዛን የደጋፊ ስነ ልቦና ስታየው እንዲሰራ ራሱ እኮ ይገፋፋል። ግን ምንድነው ዝቅ ብሎ አይቷቸዋል? ደጋፊዎቹን ሳይቷቸዋል ወይ? ሐዋሳ ድረስ አዳማ ድረስ ሄዶ የሚደግፍ ደጋፊ አለ እኮ በራሱ ወጪ ማንም ከበር ሳያደርግለት። ስለዚህ ምንድነው ለህዝቡ ራሱ መስዋዕትነት መክፈል አለበት። ማዘጋጀቱ ምናምን ጥሩ ነው። ከሌላ ቦታ በተለየ መልኩ ማዘጋጀቱ መጨረሻ ላይ ጥሩ የሆነ ጥሩ በሆነ ሁኔታ ውድድር መዝጋቱ ይሄ ጥሩ ነው። ግን ስታየው በተደጋጋሚ የምታየው በየጨዋታው ኮከብ ነው የሚያጠናቅቁ አመቱ ሲጠናቀቁ ኮከብ ሆኖ የሚያጠናቅቁ የድሬዳዋ ተወላጆች አሉ። ከሌላ ቦታ የመጡ ናቸው። እንዲህ ሲቲ ካፕ ላይ ኮስት ተመለከት የድሬዳዋ ምርጥ ቡድን ድሬዳዋ ውስጥ ያሉ ታዳጊዎችን ለልምድ እንኖራቸው ለማድረግ ነው የሚል ነው ዋነኛው ዓላማ አይደለ? ከሐረር ሲቲ የመጣ ተጫዋች ነበር ከአዲስ አበባ እንደገና ደግሞ እዚሁ ሆኖ ከሌላ ቦታ የዲቪዥን ተጫዋች ነበሩ። ለምን ያስፈልጋል? የድሬዳዋ ከሆነ ዝቅተኛ ይሸነፉ። ስለዚህ ለነዛ ተጫዋቾች እድል መስጠት ነው እኮ በዋነኝነት። እና ምንድን ሌሎች ደግሞ ግባቸው የድሬዳዋ ሁለተኛ ዲቪዥን እንዲሆን አለማድረግ። አሁን አንዳንዶቹ ምን ይላሉ? እኛ እኮ ከዚህ ሂደንስ ምንድነው የምንሆነው? አሁን ከድሬዳዋ ዲቪዥን አደግን ክለቡ ሻምፒዮና ብናድግ ራሱ ማነው ከክልል ሻምፒዮና አልፈን ብንሄድ ራሱ ከዛ በኋላ ምንድነው የሚጠብቀን ከፊት ለፊታችን? እና በተስፋ መቁረጥ ውስጥ ነው የሚጫወቱ ክለቦችና ቲሞች አሰልጣኞች አሉና የመጨረሻ ግባቸውን የድሬዳዋ ሁለተኛ ዲቪዥን የሚያደርጉ አሉ። ለከነማ እንኳን ማደግ እንደሚችሉ ማያምኑ በድሬዳዋ አባላቶች አሉ። በድሬዳዋ እግር ኳስ ከድሬዳዋ ከተማ ይጫወት የነበረ ልጅ በአንድ ዲቪዥን ወርዷል አይደል? በጣም ይሄ በሽታ ነው። ትክክል አይደለም። በምን አይነት ስለ ልቦና ነው ላይ የነበረ ልጅ ታች የሚወርደው? ሌሎች ተጫዋቾችስ ምንድነው የሚማሩት የሚሰማቸው? የድሬዳዋ ልጅ ኳሱን ቅሪላውን ይችላል ሰሌ። ግን እግር ኳስ ተጫዋች ለመሆን ቅሪላ ብቻ አይደለም አሁን ዘመኑ የአይምሮ የጭንቅላት ጉዳይ ነው። በኢትዮጵያ ፕሪሚየር ሊግ እኮ ከድሬዳዋ ውጪ ቢኒያም በላይ ሐዋሳ ከተማ ነገሌ አርሲ ነው ምናምን አንድ ልጅ ያለ ተከላካይ ላይ 10 አይሞሉም የድሬዳዋ ልጆች በኢትዮጵያ ፕሪሚየር ሊግ በ20 ቡድኖች ውስጥ
ድሬዳዋ ከተማ እኮ ገብተው ነበር እኮ ሁለት ልጆች አይደለ ባለፈው ከመስቀለኛ ምናምን ግን ወረዱ። ለምንድን ነው? ትክክል አይደለም ማለት ነው አሰራራችን። መስተካከል ያለበት ነገር ካለ መስተካከል መቻል አለበት። ቆሞ ፌዴሬሽኑ ከስፖርት ባለሙያዎች ጋር ከድሬዳዋ ዩኒቨርሲቲም ሊሆን ይችላል ከሌሎች ባለድርሻ አካላቶች ጋር መነጋገር፣ እንዴት ነው ኤሊቶችን ማፍራት የምንችለው፣ እንዴት ነው ትልቅ ተጫዋቾችን ማፍራት የምንችለው የሚለው ነገር ማሰብ መቻል አለበት። ቆንጆ ነው ውድድር ማካሄዱ። የፌዴሬሽኖች ግብ ከግቦቻቸው መካከል አንደኛው ውድድር ማካሄድ ነው። ትክክል ነው። ግን ከውድድር በዘለለ ደግሞ ሌሎች አስፈላጊ ነገሮች አሉ። ለምሳሌ ሴቶችን ተመልከት። ሴት እኮ በድሬዳዋ እግር ኳስ ፌዴሬሽን እኮ እየታየ አይደለም። ሴቶች የማህበረሰብ ክፍል አይደለም። ድሬዳዋ ከተማ ሴቶች አለው እኮ በጣም አሰልጣኝ እየተዋበ እኮ ተጫዋቾችን ለማሳደግ ግራ ገብቶታል። ፌዴሬሽኑ ኃላፊነት አለበት። 4 ቡድኖች ነበሩ እኮ ድሬዳዋ ላይ በፊትም ከመጀመሪያው የድሬዳዋ ሴት ቡድን ማክዳ ከዛ ምድር ባቡር በኢትዮጵያ ሴቶች ታሪክ እኮ የመጀመሪያ ቡድን ድሬዳዋ ነው ማክዳ በጣም ከዛ አንስተህ ሲወርድ ሲዋረድ የሴቶች ቡድን ነበሩ። አሁን ለምንድን ነው የሌለው? ይሄን ማካሄድ ያስፈልጋል። ከነማን ነው ይዘምት ይለው እኮ ያው ተተኪ የለም ወንዶችም በለው ኬቲም የለም። አዎ ስለዚህ በሴቶች ላይም ስራ መስራት 3 አመት አሁን ፌዴሬሽኑ ማድረግ መቻል ያለበት ውድድሩን ለአወዳዳሪው አካል መስጠት። እነሱ ምንድነው የሚጎለን ነገር እግር ኳሱን ኤሊቶችን ለማፍራት ምንድነው ማድረግ የምንችለው የሚለው ነገር ላይ ከሚመለከታቸው አካላቶች ጋር እየተነጋገሩ በቀጣይ የበሰለ የበለጠ የሚያድግ ነገር መስራት መቻል አለበት። አሁን 2018 ውድድር ይጀምራል። ባለፈው እንደተመለከትነው የአሸናፊዎች አሸናፊ ጨዋታ ተደርጓል። ደስ አይልም? ያሉ ህዝብ ሞቅታው ምናምን እኔ ፌዴሬሽኑ በውድድር 100% ከዛ በላይ 1000% ተሳክቶለታል። ደስ የሚል ነገር ነው። ግን እንዴት ነው ጥሩ ተጫዋቾችን ማፍራት የምንችለው? ድሬዳዋ ከተማን የሚወክሉ ፖሊስን የሚወክሉ ከድሬዳዋ አልፎ ወደ ላይ ፖሊስ ተመልሶ መጣ ከስንት ዓመታት በኋላ ዲቪዥን ላይ ወርዷል። የድሬዳዋ እግር ኳስ ሲባል ሁሉንም ነው የሚመለከተው የድሬዳዋ እግር ኳስ ፌዴሬሽን እና አሁን እንግዲህ ፍቄ ፌዴሬሽኑ ክለቦች ላይ ያው የፋይናንስ ችግር እንዳለባቸው ያውቃል። አሰልጣኞች ተጫዋቾች ከሜዳ ከወጡ በኋላ አብዛኞቹ የባጃጅ ሹፌሮቹ ደግሞ የፎርስ ሹፌር ናቸው። ህይወታቸውን ለማቆየት የሚሰሩበት ሌላ ስራ አለና ከዛ አንፃር ምንድነው አሁን ባለፈውን እንደ እቅድ ተይዞ የነበረውና አሁን ላይ ክለቦቹ ካላቸው ገቢ ጋር ስታነጻጽሩ በጣም ማች የማያደርግ ነገር ነውና ከየት ነው የምትሆነው እነዚህ ክለቦች በዛ ገንዘብ መመዝገብ የሚችሉት? ቀነሰላቸው አይደለ? ተቀንሶም ቢሆን ለነዛ ክለቦች በቂ ነው ወይ ብለህ ማንሳት ይችላል። ከፍለው መወዳደራቸው እንደኔ ተገቢ ነው ብዬ ግዴታ ነው። የራሳቸውን አስተዋጽኦ ማድረግ መቻል አለባቸው። ግዴታ ነው። ቡድኖቹ ገንዘቡን ከየት ነው የሚያመጡት ካለ አንዳንድ ጊዜ ታች ተጭነው ማህበረሰቡ ጋር ምናምን ማህበረሰቡ ደግሞ በፍላጎት ነው መስጠት መቻል ያለበት። አታስገድደው። አንዳንድ ቡድኖች ለመወዳደርና ያለ ማህበራዊ ድረገጽ ላይ ለመወዳደር እጅግ በጣም እንደከበዳቸው ብዙ ነገሮች አሉና ይሄ እኮ የሚያመጣው የቡድኖች መብዛት ነው። ግን ቡድኖችን ጨመቅ አድርገህ ብታወዳድሩ ኖሮ የተጫዋቾችም አይበታተኑብህም፣ ተጫዋቾችም ታወጣለህ፣ ተጫዋቾችም ማፍራት ይችላል። ኮምፒት ለማድረግ ቡድኖች ጥራስ እንዴ የአውሮፓ እግር ኳስ ማህበር እንግሊዝ ፕሪሚየር ሊግ ቀንሱ ይላቸዋል እኮ 20 ቡድን ቀንሱ በስቷል። እዛ የሚለው ከገንዘብ ምናምን አንፃር አይደለም፣ ከጨዋታ መደራረብ አንፃር ነው፣ ተጫዋቾች ረት ከማድረግ አንፃርና ድሬዳዋ ላይ ደግሞ የተሻለ ነገር ለማፍራት እኔ ላይ ዲቪዥኑ ላይ ከሚበዛ እታች በዛ ብሎ ልጆችም ተለባቸው በየሰፈሩ ሜዳ ተዘጋጅቶላቸው ቢጫወቱ ይችላል። በተለይ አሁን የገጠሩን የማህበረሰብ ክፍል ተካፋይ ማድረግ ነው በዋናነት። ጥያቄዎች እኮ ነበሩ አይደል? ባለፈው ነበሩ ግን በጣም ውስን ናቸው። ከ3 ክላስተር ማለት ከ2 ክላስተር የተወጣጡ ነበሩ። ሌሎችም መሳተፍ የሚችሉ አሉና ብዙ ጥያቄ ይመጣሉ። ተገቢውን ትኩረት እያገኘን አይደለም የሚል ከዚህ ከእግር ኳስም ባለፈ በሌሎች ስፖርት ዘርፎች ማለት ነውና እነሱን ተሳታፊ ማድረግ ስራዎች ቢሰራ ጥሩ ነው እኮ። ከሶማሌ ክልል ይመጣሉ እንደ ቡድን እና አዲጋላ መጥቶ ባለፈው ለሻምፒዮንነት ሲጫወቱ ነበር በሮሃ ማርኬት እስከተሸነፉበት ጨዋታ ድረስና እነዚህ ነገሮች ፋይናንሻሊ ለቡድኖች ስፖንሰሮች እንዲመጡ ማድረግም እኮ የፌዴሬሽኑ እገዛ ያስፈልጋቸዋል። ይሞክራል አይደል ፌዴሬሽኑ በጣም ለውድድሩ ዝግጅት ማጠናቀቂያና መክፈቻ ብቻ ሳይሆን ክለቦች ተጠቃሚ የሚሆኑበትን መንገድ በር መክፈት፣ ውድድሩ ራሱ መሸጥ ባለሀብቶችን ወደ ስፖርቱ ማምጣት፣ ድርጅቶችን መክፈል የሚችሉ ድርጅቶችን ወደ ስፖርቱ ማምጣት አሉ። አሁን እንትን ከእግር ኳስ ፌዴሬሽኑ ጎን ያሉ
በጣም በርካታ እንትሮች አሉ። ግን እነዛን ከሱ ጋር የሆኑትን ደግሞ ወደ ባለሀብቶቹ ወደ ክለቦቹ መበተን እና ክለቦቹ ያንን ድጋፍ እንዲያደርጉ ማድረግ ነው። ሌላው ያው ቅድም ስንመለስ የገደብ ማስቀመጥ አለበት ፌዴሬሽኑ ግዴታውን ከድሬዳዋ ውስጥ ተጫዋቾች እንዲወጡ የሚፈልግ ከሆነ ድሬዳዋ ከፍተኛ ዲቪዥን ሞቅ ባለ በጣም በጋለ ሁኔታ እንዲጠናቀቅ ብቻ ሳይሆን መስራት ያለበት ድሬዳዋ ውስጥ ያሉ ታዳጊዎች ሳማቱ ሲጠናቀቅ በጥሩ ሁኔታ ማጠናቀቅ አለባቸው የሚለውን ስራ አብሮ መስራት አለበት። ያ ማለት ምንድነው የሚመጡ ተጫዋቾች ከውጭ የሚመጡ ተጫዋቾች እንዴት ነው የሚመጡት? በየትኛው ፋይናንስ ነው የሚመጡት? እነማን ናቸው እነዚህ ተጫዋቾች ማዘወር የሚችሉት? እነ ኤክስ እና ዋይ ክለቦችስ በምን አይነት ሁኔታ ነው እነዚህን ክለቦች መፎካከር የሚችሉት የሚለውን ነገር ምንድነው ታሳቢነት በማድረግ እንትን ነው ሰለኝ ወደኩልነት እንትን የቡድን ልዩነቶች በየትኛው ዓለም ሊፈጠር ይችላል። አዎ ግን ፌዴሬሽኑ ማድረግ ያለበት ምንድነው በሜዳ ላይ በሚኖራቸው ፉክክር ባላንስ ጤናማ እንዲሆን ትልቁ መስራት መቻል አለበት የሚል እምነት አለኝ። አሁን እኮ ድሬዳዋ እግር ኳስ ላይ እኮ ሰለኝ በፊት በየቡድኑ ልትናገርለት የምትችለው በጣም የሚያስደስቱ ተጫዋቾች ታያለ። አሁን እኮ የለም ሜዳ ላይ እኮ የምታወራው ራስ ይጠፋል። አንዳንድ ጊዜ ያው ግራ ነው የሚጋባህና ልዩነት የሚፈጥሩ ተጫዋቾች የሉምና ብቻ እግር ኳሳችን በጣም ስራ ያስፈልጋል። ፌዴሬሽኑ አሁን ያዘው ነገር አለ። የበለጠ ደግሞ የሚጎሉትን ነገሮች በማሻሻል ኤሊቶችን ትልልቅ ተጫዋቾችን ማፍራት ላይ ማተኮር ያለበት ብዬ አምናለሁ። ምክንያቱም ሁሉም የሚለፋው እኮ ትልልቅ ተጫዋቾችን ለማሳደግ ነው አይደል? እኔ እንደዛ ነው ብዬ ማሰብ ኳስን ወዲው ቀርሞ ቦታ ለማድረስ ነው። ለጤና ብቻ ከሆነማ ጤና ላይ ገብተህ እዛ ማንም ይጫወት ይችላል። ግን በዛ ውስጥ ደግሞ ትልቁ ትርፋቱ ትልቅ ደረጃ ላይ መድረስ ስለሆነ ለዛ መሰራት አለበት። ዲቪዥኑ ይጀመራል። 19 ቡድኖች ድሬዳዋ ፖሊስ ከአመታት በኋላ ተመልሰዋል። ምን ይመስላል የሚለው ነገር አብረን እናያለን። የድሬዳዋ እግር ኳስ ፌዴሬሽን እስካሁን ለሰራችሁ ስራ አድናቆት አክብሮት አለን። የሚቀራችሁን ነገር ደግሞ እኛ ካነሳው በተጨማሪም ማየትና የበለጠ መስራት ያስፈልጋል። ሰላማዊ ስፖርታዊ መድረክ ይፈጠር ዘንድ የሁላችን ማስተዋጽኦ ይጠበቅብናል። ለ19ኛችሁም ለዋንጫ እንደዚሁም መልካም ውድድር እንዲሆንላችሁ እንመኛለን። ሰለሞንና ፍቃዱ ነን። የዛሬውን በዚሁ አበቃ። ሰላም።